ሰላም እንኳን ደህና መጣችሁ ወደ ጽጌ ሃውስ። ዛሬ ማወራው ቁም ነገር ነው። የእውነት ማለት ከዚህ በፊትም ቁም ነገር ነው ማወራው። በእርግጥ ግን ይሄ አሁን ላይ ያለው ሁኔታ በችግሮቻችንም እንጣላለን፣ በደስታም እንጣላለን፣ በሀዘንም እንጣላለን እና አሁን ያለውን ችግር እንደ ሀገር አብረን አንድ ሆነን ቁመን ነገሮችን ለማስተካከል መጣር አለብን ብዬ አምናለሁ። በተለይ ደግሞ ሚዲያ ላይ እንዳለ ሰውና አሁን ላይ የምናየው ነገር ብዙ አስከፊ ነገር አለ። ወረርሽኝ አለ፣ ችግር አለ፣ ረሃብ አለ፣ ህመም አለ፣ ማጣት አለ፣ መፈናቀል አለ። ብዙ ነገሮችን በጋራ ሆኖ ለበጎ አድርገን በበጎ መንገድ ለማስተካከል ብንሞክር መልካም ነው። በተለይ ደግሞ ሚዲያ ላይ ያለን ሰዎች በጎ ነገርን ስንሰራ ለሀገርም ለወገን የሚጠቅም ነገር እንድናደርግ ይረዳናል። አሁን ሙድ በሚያዘው ኖርማል ነው። ሙድ እንይዛለን፣ ቀልዳለን፣ እንስቃለን፣ እንጫወታለን፣ እንጨፍራለን፣ እንጠጣለን፣ እንበላለን። ይሄ ኖርማል ነው፣ ይደረጋል፣ ይሆናል። ደስታንም ሀዘንንም አብሮ መጋራት እንደ ሀበሻ እንደ ኢትዮጵያውያን ግን ትልቅ ነገር ነው ብዬ አምናለሁ። ሁሌ ጸብ፣ ጥላቻ፣ ችግር ብቻ ፎከስ እያደረግን ህዝቡን ማይንዱን እያጠብነው ነው። ሌላ ያገኘነው ጥቅም የለም። እርስ በርሳችን ከመጎዳዳት ውጭ የጠቀመን ነገር የለም። አሁን እንደዚህ በጣም ስሜታዊ ሆኜ የማወራችሁ ሕጻጽ ላይ የደረሰውን ችግር ሁሉም ሰው ያውቃል። ትግራይ ውስጥ የደረሰው የረሃብ ችግር ሁሉም ጋር አሁን ሚዲያው ላይ ትልቅ ተጽዕኖ ፈጥረው ብዙ ልጆች እየተረዱ ነው አይደለም። ስለዚህ እሱ ጥሩ ነው። ሌሎችም የተቸገሩ ወገኖች እንዲረዱ ማሰባሰቡ ጥሩ ነው። ግን አንዳንድ ጊዜ በችግሮቻችን መፍትሄ ከመፈለግ ባሻገር ፖለቲካ የሚሰሩ ሰዎች አሉ። ቁጭ ብለው ትግራይ ስለሆነ እኮ ነው፣ ትግራይ ስለሆነች አማራ እኮ እንዲህ ነው፣ ትግሬ። ሁሉም ብሔር ላይ መልካም ሰው አለ፣ ሁሉም ብሔር ላይ መጥፎ ሰው አለ። ግን ደግሞ በጎ ስለሚበዛ ጥሩ ስለሚበዛ ጥሩ ነገር ላይ ፎከስ አድርገን ለወገኖቻችን መድረስ ነው ያለብን። የትኛውም አሁን ደብረ ብርሃን ላይ የተደረገው ከዚህ በፊትም ብዙ ነገር ተደርጓል። አሁንም በደንብ በሰፊው መድረስ እንችላለን። ግንስ መልካምነትን ስናስቀድም ነው። አይ እነሱ እንደዚህ ነው እንደዛ እንደዚህ ነው። ኦሮሞውም ትግሬውም አማራውም ነው አሁን ተሰብስቦ ለትግራይ የደረሰው። አንዱ ትግሬ ብሔር ብቻ አይደለም። ገባችሁ አይደለም? ለአማራውም ኦሮሞውም ትግሬውም ተሰብስቦ ነው ለነዛ ምስኪን እናቶች እየደረሰ ያለው። በአማራ ክልል ጤፍም እየተጫነ ነው፣ እህል እየተጫነ ነው። እዚህ አዲስ አበባም ያለው ሰው ብሩን ውጭ ሀገርም ከሀገር ውስጥም ያለው አገር ውስጥም ያለው አገር ውጭም ያለው ብርም ይሁን በሚችለው ጸሎትም እያደረገ ነው። ቪዲዮ ፖስት ያደርጋል፣ ሼር ይደራረጋል። አንዱ ለአንዱ ለመድረስ ብዙ ነገር እየጣረ ነው፣ እየደረሰም ነው። አሁን ይሄ ደስ ይላል። አንድ ላይ ስንተጋገዝ ለተቸገሩ ሰዎች መድረስ ይችለናል። አሁንም ሌላ ነገር መለወጥ መቀየር እንችላለን። ሰብሰብ ብሎ ለመልካም ሲዋል እንደዚህ ነው። የተራበን ሰው ማጥገብ ይቻላል። በልተው ወደ ቀድሞ ነገራቸው እንዲመለሱ መልካምነት ይሄ ነው። ሌላው ደግሞ በጣም የገረመኝ ደብረ ብርሃን ላይ ስንት ዓመት ሙሉ እየተሰቃዩ አማራዎች ቼክ ያላረጋቸው አሁን ትግራይ ላይ ለደረሰው ነገር ግን ሁሉም ለነሱ ይጮሃል የሚላየው ኖ ምናልባት ትኩረት ያልሰጠነው እኛ ልንሆን ይችላል እንጂ እኔ ብዙ ልጆች አይቻሉ። ለምሳሌ እንውሰድ፣ መማር አለባቸው። ካናዳ ሀገር የምትኖረው ህይወቷን ስራዋን ትታ ሌሎችም ባሉበት ተሰባስበው አብረው ከዚህ በፊት ከ2 ዓመት በፊት አላቅም ከተሳሳትኩ ይቅርታ መጣ ጎብኝታ መታገዝ ያለባቸው ታግዘው ታይቷል። አዎ ትኩረት አልሰጠነው ሊሆን ይችላል። ይሄ የሁላችንም ችግር ነው፣ እኔንም ጨምሮ። ሚዲያ ላይ እንዳለ ሰው ማሰባሰብ መጠየቅ ምናምን አልቻልንም፣ ትኩረት አልሰጠነው ይሆናል እንጂ መማር ሌሎች ልጆችም አሉ። የእውነት እኔ አሁን መማር ምለው ደጋግሜ እሷ ከካናዳ ሀገር ድረስ መጣ ሰብስባ አሰባስባ መጣ ጠይቃ ስላየሁ ነው። ግን አሁን ሰሞኑን ይሄ ትግራይ ነገር ተብሎ ሲወራና ሕጻጽ ላይ በደረሰው ችግር በደረሰው ረሃብ በደረሰው መከራ እንደዛ ተጎሳቁለው የታመሙ በረሃብ የሞቱ ሰዎችን ስንሰማ ስናይ እንደዛ ተጨንቀው ፖለቲካ ምንሰራ ሰዎች አለ ሚዲያው ላይ ቁጭ ብለን እነሱ እንዲሁ ነው እንደዛ እንደዚህ ብሎ ኧረ ተው። መተጋገዙ ጥሩ ነው፣ መልካም መስራቱ ጥሩ ነው። ግን ፖለቲካ መስራት ቢበቃን እውነት አሁን ከዚህ በፊትም ብዙ ችግሮች አሳለፍን፣
ብዙ ውጣ ውረዶችን አሳለፍን። እንደ ህዝብ ግን ያተረፍነው ችግር ብቻ ነው። ስለዚህ አሁንም ያን ችግር ራሳችን መፍታት እንችላለን፣ አንድ መሆን ከቻልን፣ መሰባሰብ መተጋገዝ ከቻልን። ሁሉም ሰው አንድ ሆኖ ነገሮችን ማስተካከል ይችላል። ግን ፍቅር ሳይሆን ጸብ ነው የምናስቀድመው። የራሷ አሮባት የሰው ታማስላለች፣ እሷ እንደዚህ ብላ የራሷ ህዝብ እዛ ወርቆ እዚህ እንዲህ ብሎ ለአማራውም ለትግሬውም ለኦሮሞውም ለአማራውም የደረሰች ልጅ ናት። እውነት መማርን በዚህ ልክ አትናገሯት። አሁን ደግሞ እንደ ማህበረሰብ ሁሉም ተሰባስበው አማራውም ትግሬውም ኦሮሞውም ተሰብስቦ ለህፃጽ እንደደረሰው ሁሉ ደብረ ብርሃን ላይ ላሉ እህት ወንድሞቻችንም ተረባርበው ይደርሳሉ። ግን አንድነታችንን እናስቀድም። ጸብ፣ ጥላቻ አይጠቅመንም። በእውነት ምንም ከዚህ በፊትም አልጠቀመንም፣ ወደፊትም አይጠቅመንም። ጦርነትም አይጠቅመንም። ፍቅር፣ ሰላም፣ አንድነትን ሰብከን በየሚዲያው አማራው እንዲሆነ ትግሬው እንዲሆነ ከምንባባል ቆም ብለን እንደ ሰው የሰውኛ ባህሪ ኑሮን ለተቸገሩት መድረስ እንድንችል ፍቅር ሆነን ኦሮሞም አማራውም ትግሬውም አንድ ሆኖ እንደ ማህበረሰብ ተሰብስበን ለተቸገሩት መድረስ አለብን። እንችላለን። ደግሞ አይታችኋል አይደለም? በሁለት በሶስት ቀን ብዙ ሰዎች መታገዝ ችለዋል፣ መብላት ችለዋል፣ መታከም ችለዋል። ይህ ማለት ሁላችንም ስለተረባረብን ነው። ለምሳሌ ገንዘብ ያለው በገንዘቡ፣ ገንዘብ መስጠት ባይችል ደግሞ ጸሎት ያደረገ ሰው አለ። የተቸገሩትን ፈጣሪ እርዳን ብሎ የሚለምን አለ። በዛ ላይ ደግሞ ቪዲዮ ፖስት አድርገው ሼር ያደርጋሉ፣ ጸሎት ያደርጋሉ። ገንዘብ ያለው ገንዘቡን ይሰጣል። የሚችል ሰው ደግሞ ቦታው ድረስ ተገኝቶ የሰዎች የላኩትን ብር ተሰባስቦ አንድ ላይ ማድረስ ይችላሉ። ለምሳሌ እንደነ አዶናይ፣ እንደነ ጆን ዳንኤል፣ እንደነ ጃኒ አሁን እነሱ ሰው የሰጣቸውን ብር አሰባስበው ለህዝቦቻችን መድረስ ቻሉ ማለት ነው። ልክ እንደዚህ ነው። አንዱ አንዱ ላይ ሲሰራ መተባበር መተጋገዝ ሲኖር ሁሉም ሰው ይደርሳል። ግን አሁንም ቢሆን ፖለቲካ እየሰራን እዚህ ቲክቶክ ላይ ወይ ዩቲዩብ ላይ ተቀምጠን ላይቭ ከፍተን ለራሳችን ቢዝነስ ስንል አንዱ አንዱን ለማጋጨት፣ አንዱ አንዱን ለማጣላት፣ አንዱን ማሰደብ፣ አንዱን ማድነቅ፣ አንዱን መጣል፣ አንዱን ማንሳት ትተን አሁንም ወደፊትም አንድነታችን አጠናክረን ለህዝብ የሚጠቅም ነገር እንስራ። የተራቡትን ማጥገብ ይቻላል። በየቤቱ ብዙ አይነት ነገር አለ። በየቦታው ብዙ አይነት ነገር አለ። ያን መፍትሄ መስጠት ምንችል ቁጭ ብለን ላይቭ ከፍተን ወይ ቪዲዮ ሰርተን በመሰዳደብ በመጠላላት ሳይሆን እንደ ህዝብ አንድ ሆነን ቁመን የተራቡትን የተቸገሩትን ማገዝ እንችላለን። በጸሎት ብር ያለው ብር በመስጠት፣ ልብስ ያለው ልብስ በመስጠት፣ ጫማ ያለው ጫማ በመስጠት፣ ምግብ ያለው ካለው ላይ በማካፈል ይሄን ሁሉ ማድረግ የምንችለው ግን ፍቅር ሲኖር ነው። አሁንም ወደፊት የሚጠቅመን ፍቅር ስለሆነ፣ ምክንያቱም እያያችሁት ነው። ዘር፣ ሃይማኖት፣ ብሔር በቆጠረን ቁጥር እየተከፋፈልን መሞት ነው፣ መራብ ነው፣ መቸገር ነው የሚሆነው። በዛ ላይ ፕላትፎርም እዚህ ሚዲያ ላይ ወጠን የምናወራው ሰዎች ለማን ምን እንደሚደርስ አናውቅም። ስለዚህ ከጸብ ይልቅ ፍቅርን፣ አንድነትን ብናወራ እየተሻለ ነው ብዬ አስባለሁ። እሱ አማራ ነው፣ እሱ ትግሬ ነው፣ እሱ ኦሮሞ ነው እየተባባልን እርስ በርሳችን ባንጎዳዳ ከዚህ በላይ እውነት ጦርነት መሞት ነው ያተረፈልን አንድም ነገር የለም። ኪሳራ ነው ያመጣብን። በእውነት እኔ ሳስበው ሳወራ ድምፄ ከፍ ካለ ይቅርታ፣ በቃ በጣም ስሜታዊ ስለሆንኩ ነው። ከዚህ በላይ እንዴት ምን እንሁን? ከመጎዳዳት ውጭ ያመጣልን ነገር የለም። አሁን ደግሞ በተቸገሩ ሰዎች ላይ ፖለቲካ መስራት ትታችሁ፣ አላስፈላጊ ነገር ማውራት ትታችሁ ቁም ነገር እየሰራን ጥሩ ነገር እየሰራን ህዝቦችን ማገዝ እንችላለን። ብዙ ሰዎችን መርዳት እንችላለን። አሁን እዚህ ቲክቶክ ላይ የምናውቃቸው እነ መማር እንትና ብዬ ስም ጠራሁ እንጂ በጣም ብዙ ሰዎች በጸሎት ያገዟሉ። በገንዘባቸው ቪዲዮ ሰርተው ፖስት በማድረግ ሼር በማድረግ ካለው ቦታ ደግሞ ከሀገር ውስጥም ከሀገር ውጭም እዚህ ኢትዮጵያም ያለ በብዙ ነገር ረድቷቸውም ሰብስበው ወስደው በማድረስ ደግሞ ብዙ ልጆች ተባብረዋል። ስለዚህ አንዳንድ የምናውቃቸው ሰዎች ከፊት ይሁኑ እንጂ ከጀርባም ብዙ ሰዎች አሉ። እንደነገርኳችሁ በአማራ ክልል በኩልም እህል እየገባላቸው አንዳንድ ሰዎች እየተጋገዙ ነው እና አሁንም ህዝቡ ላይ የከፋ መጥፎ ነገር የለም። አሁንም እዚህ ፕላትፎርም ላይ ያለን ሰዎች፣ ሚዲያ ላይ ያለን ሰዎች ምንናገረውን ነገር በጎ ነገር አድርገን በጎ ስራ እየሰራን የተቸገሩ ሰዎችንም እንድንረዳ እንጂ በዚህም ችግራቸው ላይ ሌላ ጣጣ አምጥተን መከፋፈል መጣላትን ብንተው የተሻለ ነው። እውነት
ከዚህ በላይ ምን ሁነን እንደምናየው አላቅም። ወይ ሀገሪቱ ላይ እኔ እንጃ ብቻ ጥሩ ነገር ሰርተን አሁንም እነዚህ የተቸገሩ ወገኖቻችን በአራቱም አቅጣጫ ያለ የተቸገረ ሰው መልካም ነገር እንድንሰራ ለማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ፣ ሼር አድርጉ፣ ሰብስክራይብ አድርጉ። አመሰግናለሁ።